ኬኮች የሚሸጡበት ዋጋ በጣም ውድ ነው ኢትዮጵያ ውስጥ ማለት ነው። ተቆርጠው የሚሸጡት ራሱ 70 ብር ሆነዋል። እኔ ስመጣ ከ5 ወር በፊት 50 ብር ነበር፣ አሁን 60 ብር ሆኗል። ሙሉውን ደግሞ እንግዲህ እስከ 5000 አለ እንደዚህ ዝም ብሎ ማለት ነው። ያኔ መርጣችሁ የምትፈልጉት አይነት ግብአቱ ቸኮላታው ምናምን ይለያያል። የ5ም አለ ዝቅ ብሎና ይህን ይመስላል። ሙሉ መረጃ እንግዲህ ይዤላችሁ መጥቻለሁ። የሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። እንግዲህ አላማው ለመክፈት ካላችሁ እሺ የሀገሬ ልጆች እና በጣም ነው የምወዳችሁ። ለምትጠይቁ ጥያቄ ለምታበረታቱኝ አመሰግናለሁ። ስልኬን ከፈለጋችሁ ስልክሽ አላችሁኝ ያላችሁ ስክሪኑ ላይ ጽፍላችኋለሁ። ለማስታወስ ያህልም በዋትሳፕ ከመጣችሁ በድሮ ቁጥሬን ቶሎ ታውቁታላችሁ። የመጨረሻው 55 ነው። አዲሱንም ደግሞ እዚህ ላይ ያስገባላችኋለሁ። አብሽሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተከበራችሁ የሸቃላ ሚዲያ ቤተሰቦች የኬፉን ታቅባርኩም ኢንሻአላህ ዛሬ ዲናችሁ የመጣሁት መኪናዎቹ ይረብሻል። ማይክ ስላልያዝኩ ነው፣ ይቅርታ። ላይክ፣ ሰብስክራይብ አድርጉ። ጥያቄያችሁ ምን ነበር? ኬክ ቤት ለመክፈት ምን ያህል ገንዘብ ይፈጃል? ለመጀመር ማለት ነው። ኬክ ቤት ለመጀመር የሚፈጁትን 3 አይነት ኬክ ቤቶች ሂጄ ሙሉ መረጃ ያው ፋርማሲስት ሱራፌል ነው የጻፈው፣ ግን ይነበበኝ አይመስለኝም። እንደምታዩት እንዴት እንደሚጽፍ ባላውቅም፣ ለማንኛውም ያገሬ ትንሽ ኬክ ቤት ይጃለሁ፣ ሙሉ መረጃ ይጃለሁ። መካከለኛ ይጃለሁ፣ ሙሉ መረጃ ይጃለሁ። በጣም ትልቅ ኬክ ቤት ይጃለሁ፣ ሙሉ መረጃ ይጃለሁ። ይህ መረጃ በጣም ትክክለኛ ስለሆነ ይጠቅማችኋል። እኔ ቪዲዮ ስሰራ ነው ትላልቅ መኪናዎች የሚመጡ ታሉት ያገሬ ይበቃል። ትላልቅ አይደሉም፣ ባጃጆች ናቸው። ባጃጅ ሆነው እቃ የሚጫንባቸው እነሱ ናቸው። በቃ ድምጻቸው በጣም ኃይለኛ ነው፣ ከአቅማቸው በላይ ድምጻቸው ከባድ ነው። አዎ የተሻለ እነሱ ናቸው ያገሬ ልጆች እና ሀብታችሁ። ለማንኛውም ወደ ዋናው አይዲያ ስመጣ ኬክ ቤት ለመክፈት የሚያስፈልጉት 3 አይነት ኬክ ቤቶች ናቸው። በጣም ትንሽ፣ በጣም ትልቅ እና መካከለኛ። በጣም ትንሹን ለመክፈት የሚያስፈልገው ገንዘብ ከ50,000 እስከ 120,000 የኢትዮጵያ ብር ነው። በእነሱ በዋናነት የምታዘጋጁት ኬክ ቤት ውስጥ የማይጠፉ ነገሮች ኦቭን ነው። ከ15,000 እስከ 40,000 ብር ትገዛላችሁ። ሚክሰር ከ8,000 እስከ 15,000፣ ቁሳቁስ ማስቀመጫ ከ5,000 እስከ 10,000 ያኔ እንደ ምንድነው እቃችሁን የምታስቀምጡበት ወይ ማለት ነው። የዶላር የአባረበኛ ማለት ነው የእቃ እና የእቃው የኬኩ የዋናው ቁሱ የመጀመሪያ የምትጠቀሙት እንግዲህ ዱቄት፣ ስኳር፣ ቅቤ እነዚህ ናቸው። እንደዚሁም አንዳንድ የኬክ ቺዞችን ጨምራችሁ ከ5,000 እስከ 10,000 ብር ነው የሚወስደው የሀገሬ ልጆች። የቤት ኪራይ የእናንተ የራሳችሁ ሱቅ ካላችሁ አፍደል ነው። ከሌላችሁ ደግሞ ኪራይ እንግዲህ 10,000 ብር ነው የምትከፍሉት ማለት ነው። የ2 ወር ወይም 30,000 ትከፍላላችሁ እንደየቦታችሁ። ፕሮፌሽናል አሪፍ ቦታ ካላችሁ ደግሞም ላትከፍሉ ትችላላችሁ። የራሳችሁ ኮንቲነር ሰርታችሁ ካዘጋጃችሁ ማለት ነው። ኮንቲነር ስንት ይፈጃል? እንዴት ማሰራት ይቻላል? እሱን በጣም ጠቃሚ ስለሆነ በሌላ ቪዲዮ የምንመለስበት ይሆናል። ይሄ እንግዲህ በጣም ትንሽ ኬክ ቤት የምትጀምሩ ፍሩን ስላችሁ ኦቨን ስላችሁ ፓትራዎቹንም ሁሉንም ያካትታል ማለት ነው። ስለ አስቤዛ ስላችሁ ደግሞ ዱቄት ምናምን ስላችሁ ሁሉንም ያካትታልና ይሄንን አካቶ ከ50,000 እስከ 120,000 ብር ይፈልጋል። ለምሳሌ 50,000 ብር እንዴት ይሰራልኛል ልትይ ትችያለሽ። መከራየቱን ትተሽ ቤት ኪራይ ቤትሽ ልትሰሪ ትችያለሽ። ኦንላይን ልትሸጪው ትችያለሽ። በዚህ አማካኝነት ማለት ነው። ሌላው እንግዲህ መካከለኛ የሚፈጀው ከ120,000 እስከ 300,000 የኢትዮጵያ ብር ነው። ባጃጇ መጣች እየረበሸች መካከለኛ የሚፈጀው ከ120,000 እስከ 800,000 የኢትዮጵያ ብር ነው። ባጃጁ ሲተረተሙ ከ120,000 እስከ 300,000 ብር ማን ነው የሚፈጀው? መካከለኛ የተሻለ ኦቭን ትገዛላችሁ ከመጀመሪያው ማለት ነው። የተሻለ ኦቭን
ፍሪጅ ይኖራችኋል፣ ውብ የሱቅ እቃዎች ይኖራችኋል። እንደገና የሰራተኛ ደመወዝ ማለት ነው። ያው የመጀመሪያው እንዳለ ሆኖ ደግሞ ገንዘባችሁ በዛ ሲል እስከ 300 ሺህ ብር ስታወጡ የተሻለ ትከፍላላችሁ ማለት ነው። በዚህ መካከል ነው መካከለኛ የሚለውን ይዘላችሁ የመጣው። በጣም ትልቁና ፕሮፌሽናል ኬክ ቤት ለመክፈት የሚፈጀው ከ300 ሺህ እስከ 800 ሺህ የኢትዮጵያ ብር ነው። ከ300 ሺህ እስከ 800 ሺህ የኢትዮጵያ ብር ይፈጃል። ኦቭን ነው፣ ሙሉ ሰራተኞች፣ ሙሉ የቢዝነስ ማስታወቂያን የሚይዛል። ኬክ ቤት ኖሯችሁ ማስታወቂያዎችን ለምሳሌ አሪፋ ማስታወቂያ የሚሰሩትን ትቀጥራላችሁ ምናምን ያም ሆኖ ማለት ነው። አምባሳደሮች ቀጥራችሁ የምታሰሩ ምናምን እንደዛ ሲሆን ይሄን ያህል ገንዘብ ይፈጃል። ብዙ ሰራተኞች እና ሙሉ የቢዝነስ ማስታወቂያ የተሻሉ ባለሙያዎችን ትቀጥራላችሁ። ነገር ግን ሙያው የራሳችን ነው በራሳችን ሙያ ነው ብላችሁ መጀመሪያ የኬክ ቤት የ3 ወር ስልጠና መውሰድ አለባችሁ። ክፍያውም በወር 5000 የኢትዮጵያ ብር ነው። የኬክ ቤት ባለሙያ ለመሆን 3 ወር ስልጠና አለው። በእያንዳንዱ ወር 5000 የኢትዮጵያ ብር ትከፍላላችሁ። 3 ወር ስትሰለጥኑ ደግሞ የኢትዮጵያ 15000 ብር ትከፍላላችሁ ማለት ነው። በዚህ መልኩ እንግዲህ ገንዘባችሁን ቆጥባችሁ በአገራችሁ ከመጣችሁ ቆንጆ ባነርንም ይጨምራል። በነገራችን ላይ የእንትናችሁ ታርጋ ምናምን የኬክ የምታሰሩበት የቤታችሁ መታወቂያ ለምሳሌ ስምሽ ሀያት ቢሆን አዩቲ ምናምን ብረሽ እንደዛ የምታሰሪበት ምናምን ጨምሮ ነው እንግዲህ ከ300 ሺህ እስከ 800 ሺህ የኢትዮጵያ ብር የሚፈጀው የሀገሬ ልጆች እና በዚህ መልኩ ኬክ ቤት መክፈት ትችላላችሁ። እቃዎችንም ደግሞ ከዛ ለመላክ አቅሙ ካላችሁ ቀስ ያላችሁ በየወሩ 200 300 ብር ለቃ ቆጥባችሁ እቃውን ግን እዚህ ብትገዙት ባይ ነኝ። ለምን እዛ የምትገዟቸው የከረባ እቃዎች ብዙ ጊዜ እዚህ ላይ ሰሩ ስለሚችሉ የከረባ እቃ ደግሞ ተጭኖ ወደዚህ ከመጣ ዋጋ ላይኖረው ይችላል። ስለዚህ ቀርማችሁ በየወሩ በማዘዝ ቤተሰብ ታማኝ ካላችሁ በማስቀመጥ አላማችሁን ማሳካት ትችላላችሁ። የት እንመዘገባለን ካላችሁኝ ደውሉልኝ ማለት ነው። ኬክ ቤት መማር ሙያውን መመዝገብ ከፈለጋችሁ በዋትስአፕ ቁጥሬ በሳውዲ ቁጥር ቶሎ እዛው ድረስ ወስጄ አስመዘግባችኋለሁ ማለት ነው። ሌላው የቤት እቃ ምናምን የምታዙ ካላችሁ እንደዚህ በሳውዲ ቁጥሬ በዋትስአፕ ቶሎ 0556264355 ነው። በዋትስአፕ ብቻ የምትፈልጉትን ነገር አናግሩኝ። እቃ ማዘዝ የምትፈልጉ ቤተሰባችሁን ሰርፕራይዝ ማድረግ የምትፈልጉ ሌላም ትእዛዝ ካላችሁ ሸቃሊት አለ ሱራፌል ከጎኔ ስላለ ካሜራማን ነው እሱ ነው የጻፈልኝ። ሱራፌል ከልብ እናመሰግናለን ስለነበረ ቆይታ። የሀገር ልጆች ወዳችኋለሁ። የዛሬው መረጃ ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ይቅርታ ጠይቃለሁ ለድምፅ ችግር ማለት ነው። እዚህ ጋር መስራት የለብኝም መሰለኝ። በቃ ለዛሬ ካልተስማማችሁ ሌላ ጊዜ ቃል እገባላችኋለሁ። ጫካ ገብቼ ነው የምሰራው። ባይ የሀገር ልጆች።